መልካም እድሎች እንዲመጡ ደግሞ የእምነት እርምጃ በጣም አስፈላጊ ነው። ከሁኔታው ላይ አንስቶ በእግዚአብሔር ላይ እንድናደርግ ነው የሚያደርገው። በእግዚአብሔር መልካምነት ላይ ባለ መደገፍ፣ በዝምታ ሳይሆን በመናገር፣ በመጮህ፣ በመዘመር እግዚአብሔር በፊታችን የያዛቸውን መልካም እድሎች የምንገባበት ቁልፍ ነው። በጣም እድለኛ እንደሆነ ሰው ሁሉ ጊዜም ራሴን ቆጥራለሁ። እግዚአብሔርን ለማምለክ እንደታደለ ሰው፣ እግዚአብሔርን ለማመስገን፣ እግዚአብሔርን ለመወደስ እንደታደለ ሰው በዚህ ስፍራ ስቆም የእግዚአብሔር ምሕረት፣ የእግዚአብሔር ሞገስ እንደበዛለት ሰው ሁሉ ጊዜም አዲስ እንደሆነ አስባለሁ። ስሙ ይባረክ። ክብር ለስሙ ይሁን። ሃሌሉያ። እድለኞች ናችሁ እናንተ። ክብር ለእግዚአብሔር ይሁን። ሃሌሉያ። አባት እግዚአብሔር ሆይ ስለሰጠህን ስለዚህ መልካም እድል እናመሰግንሃለን። ቀን ስለቀጠርክልን አንተን እንድናመሰግንህ፣ አንተን እንድናወድስህ፣ ስምህን እንድንቀድስ፣ ከፍ ከፍ እንድናደርግህ፣ ለአምላክነትህ ለታላቅነትህ የሚገባውን ክብር ሁሉ እንድንሰጥህ እድለኞች ስላደረግከን ስምህ ለዘላለም ይባረክ። ጌታ ሆይ ማንም ሊያገኘው የማይችለውን ይህን የከበረ እድል እንደ ቤተ ክርስቲያን እንደ ግለሰብ ስለሰጠህን ስምህ ይባረክ። ጌታ ሆይ በዚህ ቀን ደግሞ ለአንተ የተገባውን ሁሉ እግዚአብሔር ከሕይወታችን ከነፍሳችን ከመንፈሳችን አውጥተን ልንሰጥህ መጥተናልና በኢየሱስ ክርስቶስ ስም እስካሁን የነበረውን ምስጋናችንን፣ መስዋዕታችንን፣ አምልኳችንን ስለተቀበልክ እናመሰግንሃለን። መንፈስ ቅዱስ ደግሞ በቃል በኩል ዛሬ ልትናገረን ያለውን እውነት ደግሞ አሳውቀን። ክብሩን ሁሉ አንተ ውሰድ በጌታ በኢየሱስ ስም። አረፍ አረፍ በሉ። እግዚአብሔር ይባርካችሁ። የእግዚአብሔር ስም የተባረከ ይሁን። ማለዳ ድንቅ ጊዜ ነበረን። እግዚአብሔር በድንቅ ሁኔታ ከምክሩ ከቃሉ በኩል ማንነታችንን እንድናይ ደግሞም እድለኞች ከዛ በላይ እድለኛ የሆነ የለም ማለት ጠዋት የነበረውን ገብታችሁ መስማት ይኖርባችኋል። ትልቅ እድለኝነት ነው። እኔ እግዚአብሔር ያው ይሄንን ክፍል ስዘጋጅ ይሄን ሁለተኛውን ፈረቃ ስዘጋጅ እንግዲህ እግዚአብሔር በዚህ ወር ትልልቅ እድሎችን እንደሚሰጠን ተናግሮናል፣ ወይም ደግሞ በሮች እንደተከፈቱልን ተናግሮናል። ግን በዘላለም እቅዱ ውስጥ እግዚአብሔር ገና እኛን ሲያስበን ከያዘልን ትልቅ እድል ውስጥ የሚወጡ ናቸው። እነዚህ ሁሉ እድሎች እግዚአብሔር በፊታችን የያዘልን በየትኛውም መንገድ በየትኛውም ዘመን የትኛውም ዕድሜ ቢሰጠን ልንደርስበት የማንችለውን ልንገባበት የማንችለውን ትልቁንና የከበረውን የእድል የሰጠን ጌታ ራሱ ስሙ ይባረክ። ጠዋት በደንብ አይተነዋል እሱን ክፍል። ጌታ ስሙ ይባረክ። እግዚአብሔር በዚህ እድል ውስጥ እንድንገባ ነገሮችን ሁሉ ሲያቀናጅልን፣ እግዚአብሔር ሁሉን ሲያቀርብልን፣ ሁሉን ሲሰጠን ምንድነው ይህን ያህል እኛ ላይ ትኩረት እንዲያደርግ እኛን እንዲፈልግ ያደረገው ብላችሁ ስትጠይቁ ምንም የለም። እኛ ጋር እሱን የሚያመጣው ወደኛ ዝቅ የሚያደርገው ምንም ምክንያት የለም። እንደምታውቁት የእግዚአብሔር የዘላለም ፍቅሩ በልጁ በኢየሱስ ክርስቶስ መስጠት የተገለጠው ያ የቀራንዮ ስራው ነው እኛን ፕሪቪሌጅድ ያደረገን፣ እኛን ባለ እድለኞች ያደረገን። ስሙ ይባረክ። ክብር ለስሙ ይሁን። የእግዚአብሔር ቃል ወደዚህ እድል እንዴት እንደገባን ራሱ ሲነግረን በጣም ይደንቃል። ኤፌሶን ምዕራፍ 3 ቁጥር 12 ላይ ሄዳችሁ ስታዩ እንደዚህ የሚል ቃል ታገኛላችሁ። በእርሱ ዘንድ ባለ እምነታችን በኩል በመታመን ድፍረትና መግባት በእርሱ አለን ይላል። ሃሌሉያ። በነፃነት በድፍረት ወደ እግዚአብሔር መገኘት፣ ወደ እግዚአብሔር ሕልውና፣ ወደ እግዚአብሔር መቅረብ ያለን በሱ ላይ ባለን እምነት፣ በሱ ላይ ባለን መተማመን ነው ያገኘነው ይለናል። ክብር ለስሙ ይሁን። ይህንን መግባት ይህንን እድል ትልቁን እድል የሰጠን ጌታ ስሙ ይባረክ። ሃሌሉያ ሃሌሉያ።
ወደ መልእክቴ ልግባ ልቀጥል። ሮሜ ምዕራፍ 5 ላይ ይህንኑ ሐሳብ ምዕራፍ ቁጥር 2 ላይ ስታዩት በእርሱ ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል ይላል። ሃሌሉያ! ማለት ይሄ እድለኛ ያደረገን ወደ ትልቁ እድል ውስጥ ያስገባን በሱ ጸጋ ባለን እምነት ነው። ክብር ለስሙ ይሁን። ያ ጸጋ ወደኛ ሲዘረጋ ያገኘነው የከበረ እድል፣ ክብር ለስሙ ይሁን። ሁልጊዜም እሱን እንድናይ፣ ሁልጊዜ እሱን እንድናመልክ፣ በሱ ላይ ባለን እምነት እንድንደገፈው፣ አምላካችንን እንድናመሰግነው፣ እንድንወድሰው በር የከፈተልን ትልቁ ጌታ ኢየሱስ ክርስቶስ በጸጋው አማካኝነት የከፈተልን በር ነው። ስሙ ይባረክ። በርሱ ደግሞ ወደ ቆምንበት ወደዚህ ጸጋ ያቆመን ጸጋው ነው። ይህንን የምስጋና ዕድል እንኳን በዚህ በጉባኤው ፊት ቆመን ልናመሰግን፣ ልናከብረው፣ ስሙን ልንጠራ የተገባን ያልነበርን ሰዎች፣ ነገር ግን ይህንን መቆም ያስገኘልን የጌታችን የኢየሱስ ክርስቶስ ጸጋ በእምነት መግባትን አግኝተናል። በእግዚአብሔር ክብርም ተስፋ እንመካለን ይላል። አሁን ከፊት ያለው ያ ከእግዚአብሔር ጋር አብረን የምንሆንበት ያ የክብር ተስፋ ድፍረት መመካትን ያገኘንበት ወይም ደግሞ ደስታን በዚህ ተስፋ ደስ እያለን እሱን እንድናመልከው እንድናመሰግነው የሆነው ከዚህ ጸጋ የተነሳ ነው። በዚህ ጸጋ ስለቆምን ነው። ክብር ለስሙ ይሁን። ድፍረታችን እሱ ነው። ነፃነታችን እሱ ነው። አምላካችንን እግዚአብሔርን ለማመስገን፣ ለማምለክ፣ ለመወደስ እድልን የሰጠን ይህ ጸጋ ነው። በኢየሱስ ክርስቶስ በራሱ በስራው ባለን እምነት የገባንበት መግባት። ክብር ለስሙ ይሁን። ስሙ ለዘላለም የተባረከ ይሁን። ሃሌሉያ! ስሙ ይባረክ። ስለዚህ በዚህ ማዕቀፍ ውስጥ ሆነን በዚህ ዋናው እድል ውስጥ ሆነን እግዚአብሔር ደግሞ በሕይወታችን ዘመን ሁሉ በዘላለም ዕቅድ ውስጥ የያዛቸው መልካም እድሎች ከፊታችን አሉ። እንዲሁ በምንጓዝባቸው በየዕለት ተዕለት ጉዟችን እግዚአብሔር የያዘልን መልካም እድሎች አሉ። ድንቅ እድሎች ከዛ የሚቀዱ ከእግዚአብሔር መገኘት ከእግዚአብሔር ሕልውና የሱ ከመሆናችን በሕይወታችን ተገልጠው የምንለማመዳቸው ድንቅ እድሎች አሉ። ክብር ለስሙ ይሁን። እግዚአብሔር በቃሉ እንደተናገረን እንዲሁም ደግሞ በትንቢታዊ ድምፅ እንዳመጣልን እግዚአብሔር ወደ ያዘልን መልካም እድሎች የምንገባበትንም ደግሞ ቁልፍ ነግሮናል። ክብር ለስሙ ይሁን። አንዱን ዛሬ በዚህ በቀኑ የምስጋናና የውዳሴ ቀናችን ነው። እሱን ጥቂት አብረን እናያለን። ጌታ ስሙ ይባረክ። በምስጋናና ውዳሴ የእድሎች ቁልፍ በሚል ርዕስ እናያለን። ጌታ ስሙ ይባረክ። እንዳልኳችሁ ትልቁን በምንም መንገድ ልናገኘው የማንችለውን የከበረውን እድል በክርስቶስ ኢየሱስ በኩል ባለን እምነት፣ በሱ ሥራ ባለን እምነት፣ በሱ ጸጋ ካገኘን ደግሞም እግዚአብሔር ይሄንን ከሱ ያገኘነውን ኤፌሶን ላይ የተባለውን በሰማያዊ በረከት ሁሉ የተባረክንበትን በረከት ያንን መልካም እድል ሁሉ መንፈሳዊ እድል ሁሉ በዚህ ምድርም ደግሞ ተለማምደን የምናልፍበት እና ዋና መንገዱን አሳይቶናል። ይሄን ደግሞ በዚች ቤተክርስቲያን በክርስቶስ ተልኮ ቤተክርስቲያን እግዚአብሔር ማለማመድ ከጀመረ ረጅም ጊዜ ሆኗል። ክብር ለስሙ ይሁን። ይህንን ብርሃን የሰጠን ጌታ ስሙ ይባረክ። ለአገልጋዮቹ ለባሪያው ይህንን ብርሃን የገለጠ እግዚአብሔር ስሙ ይባረክ። ብዙዎቻችን በዚህ በኩል በዚህ ቁልፍ ውስጥ ገብተን ሕይወታችንን ያን የዘላለም ፍጻሜውን የክብሩን ተስፋ እስከምንጨብጥ ድረስ ያንን እግዚአብሔር በሕይወታችን ፊት ለፊት የያዛቸውን እድሎች ሁሉ የምንወርስበትን መንገድ በዚች ቤተክርስቲያን እግዚአብሔር አለማምዶናል። ስሙ ይባረክ። እሱም የምስጋናና የውዳሴ ሕይወት ነው። ስሙ ይባረክ። ክብር ለስሙ ይሁን። ይሄ ቁልፍ ነው።
እግዚአብሔር በፊታችን የያዛቸውን መልካም ዕድሎች የምንገባበት ቁልፍ ነው። እግዚአብሔር ወደዚህ እንድንገባ ይህንን ቁልፍ አድርጎ የሰጠን እነሱን ጥቂት ሁለት ሐሳቦችን አይተን ወደ ምስጋናችን እንሄዳለን። የእግዚአብሔር ቃል ከዚህ ከመዝሙረኛው ምዕራፍ 100 እንደምናቀው ሁላችንም ከዚህ በፊትም እንደምናነበው ክፍሉን አንብበን እንቀጥላለን። ይሄ ክፍል በምስጋና የተሞላ ውዳሴ ወይም ደግሞ በውዳሴ የተሞላ ምስጋና ያለበት ክፍል ነው። ሙሉ ክፍሉ በምስጋና የተሞላ ውዳሴ ወይም ደግሞ በውዳሴ የተሞላ ምስጋናን ነው እዚህ ክፍል ላይ የምታዩት። የሚያመሰግንበትን የሚያወድስበትን ምክንያት ደግሞም ሌሎችን የሚጋብዝበትን ምክንያት በዚህ ክፍል ላይ ታያላችሁ። የዚህ ጸሐፊ በአዲሱ መደበኛ ትርጉም አነባዋለሁ። ምድር ሁሉ ለእግዚአብሔር እልል በሉ፣ እግዚአብሔርን በደስታ አገልግሉት፣ በፍስሐ ዝማሬ ፊቱ ቅረቡ። እግዚአብሔር አምላክ መሆኑን እወቁ። እርሱ ፈጠረን፣ እኛም የእርሱ ነን። እኛ ሕዝቡ የመሰማሪያው በጎች ነን። በምስጋና ወደ ደጆቹ በውዳሴም ወደ አደባባዮቹ ግቡ። አመስግኑት፣ ስሙንም ባርኩ። እግዚአብሔር ቸር ምሕረቱም ለዘላለም ነውና ታማኝነቱም ለትውልድ ትውልድ ነው ይላል። ክብር ለስሙ ይሁን። ስሙ ለዘላለም የተባረከ ይሁን። እዚህ ክፍል ላይ ስታዩት አደባባዮቹ ወደሱ መገኛ መግቢያ በሮቹ ምስጋናን ይዘን እንድንገባ ደግሞም ወደሱ አደባባይ ወደሱ መገኛ ወደ ኮርቱ የምንገባበትን የውዳሴን ይዘን እንድንገባ ይጠራል፣ ግብዣ ያደርጋል። ይሄ ጸሐፊ ስታዩት ለምን ብሎ ስትጠይቁት ደግሞ ያንን የሚጠራበትን ምክንያት ደግሞ በደንብ ገልጾ ያሳየናል። የመጀመሪያው ክፍል ላይ ስታዩት እግዚአብሔር አምላክ መሆኑን እወቁ። ይሄ አምላክ ምስጋናን ተይዞ ውዳሴ ተይዞ የሚመጣበት ወደ መገኘቱ ሲመጣ ሰው እግዚአብሔር በጸጋው አማካኝነት ወደሱ አምጥቶናል። ቅድም እንዳልነው በኢየሱስ ክርስቶስ በማመን በኩል ወደሱ መግባትን አግኝተናል፣ መቅረብን አግኝተናል። አሁን ምንም ያሸማቅቀን ነገር የለም። በነፃነት ወደፊቱ እንቀርባለን። ግን ስንቀርብ እሱ አባታችንም ቢሆን አምላካችን ነው። ለአምላክነቱ የሚገባ ነገር አለው። ይዘን የምንቀርበው ነገር አለ። አምላክ ብቻ የሚቀበለው ለአምላክ ብቻ የሆነ ነገር አለ። እሱ ምስጋና ነው። ለአምላክ የተገባ ለአምላክ የሚቀርብ ነው ምስጋና። ውዳሴም ለአምላክነቱ፣ ለአቅራቢነቱ፣ ለማንነቱ የሚቀርብ እወጃ ነው። እሱን ይዛችሁ ወደ አደባባዮቹ ወደ ደጆቹ ግቡ እያለ ሲጋብዝ ታያላችሁ። ከዛ አመስግኑት ይላል። ይህን ይዛችሁ ምን አድርጉት? አመስግኑት። እንደገና ደግሞ ጠለቅ ብሎ ባርኩት ይላል። ወደ መባረክ ይመራቸዋል፣ ወደ መባረክ ይጋብዛቸዋል። ለምን? እግዚአብሔር ቸር ነው። እግዚአብሔር ባለብዙ ምሕረት ነው። እግዚአብሔር ታማኝ አምላክ ነው። ሃሌሉያ! ከኛ ዕውቀት ከኛ መረዳት በላይ ነው። እግዚአብሔር አምላክ ነው። እሱ የተገባው ነው። ምድርን ይጋብዛታል። ከላይ ካያችሁት ምድር ሁሉ ለእግዚአብሔር ምን በሉ ይላል? እልል በሉ፣ ጩሁ፣ በጩኸት ወደ ጉባኤ ወደ መገኘቱ ኑ፣ እሱን በምስጋና አክብሩት፣ በውዳሴ አወድሱት እያለ ግብዣ ሲያቀርብላቸው ታያላችሁ። በደስታ አምልኩት፣ በዝማሬ ፊቱ ቅረቡ ይላል። በውዳሴ ፊቱ ቅረቡ ይላል። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ክብር ለስሙ ይሁን። ስለዚህ እግዚአብሔር ማን ነው? እግዚአብሔርን ማወቅ በጣም ያስፈልጋሉ። ስለዚህ እግዚአብሔርን ማመስገን፣ በውዳሴ ወደሱ መቅረብ የእግዚአብሔር ፈቃድ ነው። እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ለኛ ያቀረበልን በጎ ሐሳቡ ነው።
ደስታው ነው። ያ ባይሆን ኢየሱስ ክርስቶስ መካከለኛ ሆኖ እኛ እሱን ለማወደስ እድል አናገኝም ነበር። እግዚአብሔርን ለማመስገን እድል አናገኝም ነበር። በሱ ለመደሰት እድል አናገኝም ነበር። እሱን በማወደስ በማምለክ በማድነቅ እድል አናገኝም ነበር። የእግዚአብሔር ፈቃድ ስለሆነ የእግዚአብሔር የዘላለም ሐሳቡ ስለሆነ በክርስቶስ ኢየሱስ በሁሉ እሱን እንድናመሰግነው አደረገን። ክብር ለስሙ ይሁን። በሱ ተደረግን፣ ልጅ ተደረግን፣ በሱ ቤተሰብ ተደረግን፣ በሱ የእግዚአብሔር ወገን ተደረግን። ክብር ለስሙ ይሁን። ሃሌሉያ፣ ስሙ ይባረክ። ስለዚህ ለዚህ ለተደረገልን ነገር ሁሉ በንግግር፣ በጩኸት፣ በዝማሬ፣ በእንቅስቃሴ እጆችን በማንሳት በማጨብጨብ በየትኛውም ሰውነታችንን ተጠቅመን የምናቀርብለት መስዋዕት ነው ምስጋናና ውዳሴ። በዝምታ ሳይሆን በመናገር፣ በመጮህ፣ በመዘመር፣ በመንቀሳቀስ እንዲሁም ደግሞ እጆቻችንን በማንሳት በመንበርከክ ዝቅ በማለት በፊቱ በመደፋት የትኛውንም ይሄ ውጫዊውን የሚመለከት ነው ምስጋናና ውዳሴ እንጂ በልብ የሚሆን አይደለም። በልብ የሚሆነው በልብ ሙያ ብቻ ነው። ሙያ በልብ ነው የሚባለው እንጂ ምስጋና የሚወጣ ነው። ምስጋና የሚነገር ነው፣ የሚጮህለት ነው፣ ምንንቀሳቀሰው ነው። እጅ በደረት አድርገን ምን ቆመው አይደለም። ለምን በጣም አንዳንድ ጊዜ ያው አናቅም፣ አንዳንድ ጊዜ የሰው ሁኔታውን አናቅም፣ በምን ሁኔታ እንደመጣ አናቅም። ግን እግዚአብሔር ሲመሰገን፣ እግዚአብሔር ሲመለክ፣ እግዚአብሔር ሲወደስ ቆሞ ማየት ነውር ነው። ቁጭ ብሎ ማየት ነውር ነው፣ ጤነኛ እስከተኮነ ድረስ። ለምን ይሄ እኛ ራሳችን አፈጣጠራችንን ስታዩት እንደገና ከዛ ከመፈጠርም አልፎ መሰራታችንን መዋጀታችንን ስታዩት በደንብ ዳዊት የገባው ነገር አለ። አንደኛ ዜና 29ን ስታዩት ማለት ያለን የተቀበልነው ዝና፣ ክብር የትኛውም አሁን ላንተ መልሰን ምን ሰጥህ ካንተ የተቀበልነው ነው። ስለዚህ እንደ መብት እንደ ራይት ምን ቆጥረው አይደለም። በእግዚአብሔር ፊት ስንቀርብ በአክብሮት በፍርሃት በመንቀጥቀጥ ለሱ ሁሉን ነገራችንን የምናቀርብበት መንገድ ነው ምስጋናና ውዳሴ። ያን እግዚአብሔር ደግሞ እሱን ነው የሚያየው። በቃሉ ውስጥ ያለውን እውነት አውቆ ለቃሉ ታዛዥ ሆኖ ልቡን በእግዚአብሔር ፊት አፍስሶ በእውነት የሚቀርብ ምስጋና እግዚአብሔር የሚያሸተው ምስጋና ነው። ምንም እኮ መስዋዕትነት አልተጠየቅንም። ምንም ይሄንን ለማቅረብ ምንም ዋጋ መክፈል አልተጠየቅንም። ብሉይ ኪዳን ላይ ብንሆን ኖሮ ምን ከፍለውን ዋጋ ያንን በጣም ሳክሪፋይስ ከፍለው በአቅማቸው የሚገዛውን ገዝተው መስዋዕት አድርገው ነው እኮ ምስጋና የሚያቀርቡት። እኛ ግን የቀረበ መስዋዕት አለ፣ ለአንዴና ለመጨረሻ ንጹህ መስዋዕት፣ ነውር የሌለው መስዋዕት በልጁ በኢየሱስ ክርስቶስ የቀረበ መስዋዕት አለ። እኛ እንድናመሰግን እግዚአብሔር ፊት ቀርበን እንድናወድሰው እንድናመልከው ቀድሞ የቀረበልን ቀድሞ የተሰራ ስራ አለ። ያ ንጹህ መስዋዕት በእግዚአብሔር ፊት ያለ ኩነኔ እንድንቀርብ በእግዚአብሔር ፊት ያለ ምንም ፍርድ እንድንቀርብ ነፃነት የሰጠን ተሰርቶ ነው። ጌታ ኢየሱስ ክርስቶስ በመስቀል ላይ አምጦ የሰጠን መስዋዕትነት ያስገኘልን ነው። ስለዚህ እንደ ቀላል መቁጠር የለብንም። ምስጋና ብለን ቆጥረን ስንመጣ፣ ምስጋና ብለን ቀኑን ሰውተን ስንመጣ እንደ ማንኛውም ትልቅ እድል ቆጥረን ነው መምጣት ያለብን። ይሄ ትልቅ እድል ነው፣ ማንም ያላገኘው። በየትኛውም ዘመን ሰው በራሱ አቅም ለፍቶ የማያገኘው እድል እግዚአብሔር በፊቱ ቀርበን እንድናመሰግነው፣ እንድንወድሰው፣ እንድንወደው፣ እንድንሰግድለት፣ እንድናከብረው የሰጠን የከበረ እድል ነው። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። ሃሌሉያ። ስለዚህ ይህንን ውለታውን እያሰብን የተደረገልንን እድል እያሰብን በሱ ፊት የምናቀርበው ነው ምስጋናና ውዳሴ። የእግዚአብሔር ቃል እግዚአብሔርን ሁል ጊዜ እባርከዋለሁ ምስጋናውም ዘወትር በአፌ ነው ይላል።
ምዕራፍ 34 ላይ መዝሙረኛው ቁጥር 1 ላይ የምታገኙት ሐሳብ ነው። ስለዚህ ምስጋናን ሁልጊዜም ውዳሴን የምናቀርብበት ዋነኛው ምክንያት ቅድም ለመነካካት እንደሞከርኩት የመጀመሪያውና ዋነኛው መዝሙረኛው 147 የሚነግረን አምላካችንን በመዝሙር ማወደስ እንዴት መልካም ነው፣ እሱን ማመስገን ደስ ያሰኛል፣ ይህ የሚገባው ነውና ይላል። ሃሌሉያ! አምላካችን ስለሆነ እግዚአብሔርን በውዳሴ በምስጋና በሱ ፊት በአድናቆት መቅረብ ደስ የሚያሰኝ ነው። የእግዚአብሔርን መገኘት ይዞ የሚመጣ እግዚአብሔርን የሚጋብዝ እግዚአብሔርን ወደ ሕይወታችን የሚጠራ ያ ደግሞ የእግዚአብሔር መገኘት ጥቅሙ ለኛ ነው። እግዚአብሔር ወደ ሕይወታችን በሚመጣ ጊዜ ይዞት የሚመጣው ያ ደስታ ለኛ ጥቅም ነው። ደግሞም የተገባው ስለሆነ ለኛም ደስታ ብቻ ሳይሆን እሱ አምላክ ስለሆነ የተገባው ነው። ምስጋና ውዳሴ ሁልጊዜ ለአምላክነቱ ለተገቢ ለሆነው ለሱ የሚቀርብ ከአንደበታችን ከልባችን ከእውነት የሚቀርብ ከሰውነታችን የሚቀርብ መስዋዕት ነው። ክብር ለስሙ ይሁን። ሌላው አንደኛ ዜና ምዕራፍ 16 ቁጥር 25 ላይ ስትሄዱ እግዚአብሔር ታላቅ ምስጋናውም ብዙ ነውና በአማልክትም ሁሉ ላይ የተፈራ ነው ይላል። ሃሌሉያ! ለመፈራቱ ለታላቅነቱ ምስጋና የተገባው አምላክ ነው። ውዳሴ የተገባው አምላክ ነው። ስሙ ለዘላለም የተባረከ ይሁን። ሌላው መዝሙር 50 ላይ ስታዩ ምስጋናን የሚሰዋ ያከብረኛል ይላል። እግዚአብሔርን የምናከብርበት ለሱ ዕውቅና የምንሰጥበት አምላካችን እንደሆነ የምንናገርበት ታላቅነቱን የምናውጅበት ታላቅነቱን የሰራልንን ስራ የምናውጅበት መንገድ ነው። እሱን የምናከብርበት መንገድ ነው ምስጋና ውዳሴ። ክብር ለስሙ ይሁን። ሃሌሉያ! ምስጋና የተፈጠርንበት የተዋጀንበት ዓላማም ነው። ምስጋናና ውዳሴ የእግዚአብሔር ቃል እንደሚነግረን መዝሙረኛው 139 ላይ ስለ አፈጣጠሩ በጣም ተደንቆ ሲናገር ታያላችሁ። ግሩምና ድንቆኜ ተፈጥሬያለሁና አመሰግንሃለሁ ማለት አፈጣጠራችሁ በራሱ ስታዩት የአተነፋፈስ ስርዓታችሁን እዩ፣ የደም ዝውውር ስርዓታችሁን እዩ፣ የነርቭ ሲስተማችሁን እዩ፣ እያንዳንዱን የሰውነት መዋቅራችሁን ከባዮሎጂ እንደምታውቁት ከሴል ጀምራችሁ እስከ ሲስተሙ ስታዩት ያለውን መዋቅር አንድ አስደናቂ አምላክ በልዩ ቅንብር በከበረ መንገድ ደግሞ በጥንቃቄ የሰራው ጠቢብ እንዳለ ያሳያቸዋል። ያ በራሱ እግዚአብሔርን እንድታደንቁት፣ እግዚአብሔርን እንድታመሰግኑት፣ እግዚአብሔርን እንድትወድሱት ያደርጋቸዋል። ትንሿ ወይም ደግሞ በአይናችን የማናያት ትንሿ ሴል በማይክሮስኮፕ የምትታየዋ ሴል ይህን ግዙፍ አካል እንዲንቀሳቀስ ኃይል የምታቀርብለት እሷ ነች። ኤቲፒ የሚባለውን የኤነርጂ ተሸካሚውን ሞለኪውል ወደ ሰውነት ስትሰጥ መስሎች ከዛች በአይናችን ከማናያት ነገር ወስዶ ይሄ ቆሞ የሚንቀሳቀሰው በሁለት እግሩ እንዲሄድ ወደዚህም ሳይወድቅ ወደዚህም ሳይወድቅ ወደፊትም ሳይደፋ እንዲንቀሳቀስ ያደረገውን ይሄንን ትስስር ስታዩት በምን ልትገልጹት ትችላላችሁ? በምን ልትተነትኑት ትችላላችሁ? ኖርማል የሆነ ሰው አሁን አንዳንድ ጊዜ ስንጸልይ ወይም ደግሞ እዚች ቤተክርስቲያን መጥተው ከወገብ ጋር ከነርቭ አሁን በጣም ቀጭን ሲስተሞች ናቸው አልፈው በሰውነታችን የሚሰሩት። የአንዲት ነርቭ መጎዳት ሰውየው ሙሉ ለሙሉ እንዳይንቀሳቀስ ያደርገዋል። ያን ተሸክሞ ያን መልእክት ከዚህ ከአእምሯችን ወስዶ ለእያንዳንዱ ክፍል አድርሶ ይሄን ሰውነት እንዲንቀሳቀስ፣ እንዲራመድ፣ እንዲናገር፣ መብላት እንዲችል፣ ማሰብ እንዲችል፣ መናገር እንዲችል፣ እዚህ ቆሞ አሁንን መስበክ እንዲችል ማድረጉን ስታዩት በራሱ እግዚአብሔርን እንድታመሰግኑት፣ እግዚአብሔርን እንድትወድሱት፣ ከፍ ከፍ እንድታደርጉት ምክንያት ሁልጊዜ ሌላ ምክንያት እንዳትፈልጉ ያደርጋችኋል። ክብር ለእግዚአብሔር ይሁን። ያ ደግሞ ከዛም አልፎ ከመፈጠራችንም አልፎ በጨለማ ውስጥ ምንም ነገር ማየት ባልቻልንበት እግዚአብሔር መኖሩን እንኳን ባላወቅንበት ዘመን
የጴጥሮስ መልእክት ላይ የሚነግረን እሱን እውነት ነው። እናንተ ግን ይላል ጴጥሮስ መልእክት አንደኛ ጴጥሮስ መልእክት 2:9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ ማለት ጨለማ ውስጥ ምንም አይታይም። ጨለማ ውስጥ ምንም ነገር መለየት አትችሉም። የሕይወትን መንገድ፣ የክብርን መንገድ፣ የረፍትን መንገድ፣ የርካታን መንገድ መለየት በማንችልበት በዛ ጊዜ ከዛ ከጨለማ ውስጥ የታደገን ጌታ ስሙ ለዘላለም ይባረክ። የሱ በጎነት፣ የሱ ቸርነት፣ የሱ ምሕረት፣ የሱ ታማኝነት ተነግሮ የሚያልቅ አይደለም። ተሰብኮ የሚያልቅ አይደለም። ተወድሶ ተመልኮ የሚያልቅ አይደለም። ለምን ይላል? ይሄንን ያወጣበትን ምክንያት እናንተ ግን ከጨለማ ወደሚደነቀው ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ምኑን እንድትናገሩ? በጎነቱን እንድትናገሩ፣ ምስጋናውን እንድትናገሩ፣ የሱን ምስጋና እንድታውጁ፣ አደራረጉን ያን ከጨለማ መውጣታችሁን እንድታውጁ። ከጨለማ ስትወጡ የወጣችሁት ቅድም በጸጋው ነው፣ በኢየሱስ ክርስቶስ ላይ ባላችሁ እምነት ነው። እሱ በሰራው ስራ ነው የወጣችሁት። እንደዛ ባይሆን በጨለማ ውስጥ እንደሌሎቹ ይሄንን የረፍት መንገድ፣ ይሄንን የበረከት መንገድ ልናውቀው ፈጽሞ አንችልም ነበር። ክብር ለስሙ ይሁን። ሃሌሉያ! ጌታ ስሙ ይባረክ። እግዚአብሔር ታማኝ አምላክ ነው። እሱ ቅዱስ አምላክ ነው። እሱ የተገባው አምላክ ነው። እሱ ውብ አምላክ ነው። እሱ የከበረ አምላክ ነው። እሱ ታላቅ አምላክ ነው። እሱ ፍቅር የሆነ አምላክ ነው። እሱ ሁልጊዜ ለኛ የሚሳሳ ሩሩህ አምላክ ነው። ክብር ለስሙ ይሁን። ስለዚህ ይህን አምላክ ስለ ታላቅነቱ፣ ስለ ክብሩ፣ ስለ ውበቱ፣ ስለ ኃያልነቱ፣ ስለ መልካምነቱ፣ ስለ ቸርነቱ፣ ስለ ምሕረቱ ሁልጊዜ ብናደርግለት የሚበዛበት አይደለም። ሁልጊዜ ብንወድሰው፣ ሁልጊዜ ብናመሰግነው፣ ሁልጊዜ ስሙን ብንባርከው፣ ብንቀድሰው የሚበዛበት አይደለም። ለዛ ነው ዕብራውያን ጸሐፊ ያንን አጠቃላይ የክህነት ስራውን የተሻለውን ስራ አዲሱን ኪዳን በደንብ ከብሉይ ኪዳን ጋር ያለውን ልዩነት ከገለጸላቸው በኋላ ካብራራላቸው በኋላ ስለዚህ ብሎ ይመጣል። ቁጥር 15 ላይ ምዕራፍ 13 ስለዚህ ዘወትር የምስጋናን መስዋዕት ይኸውም ለስሙ የሚመሰክሩ የከንፈሮችን ፍሬ በኢየሱስ አማካኝነት ለእግዚአብሔር አቅርቡ ይላል። አሁን የምታቀርቡት ነገር የለም። መስዋዕቱ አሁን አዲስ መንገድ፣ ሕያው መንገድ ተመርቆ ተከፍቷል። እግዚአብሔር አጠቃላይ ስራውን እኛ ልንሰራ የተገባውን ስራ ሰርቶ ጨርሶታል። ከኛ ግን አንድ ነገር ይጠበቃል። ሁልጊዜ በምስጋና በሱ ፊት ዘወትር በክርስቶስ በኩል ሆነን ለእግዚአብሔር ምስጋናን እንድናቀርብ ይጠይቀናል። ለእግዚአብሔር ልመና እንኳን የጳውሎስ የሚናገረው ልመና ምልጃን ከምስጋና ጋር አይደል የሚለው? በምስጋና ጠቅልላችሁት ነው። እሱም ያስፈልጋችኋል፣ ያቀዋል። ልመና እንደ ስትለምኑ ሊያደርግላችሁ ይችላል። ግን ያም እኮ የኛ መብት አይደለም። መብቱ በክርስቶስ በኩል ነው የተሰጠን። ክርስቶስ በጨረሰው ስራ በኩል ነው ያገኘ ነው። ስለዚህ ሁልጊዜም በሱ በኩል በምስጋና ጠቅልለን የምናቀርበው ነው ለሱ። ክብር ለስሙ ይሁን። ሃሌሉያ። ስለዚህ ቅድም ወደ ርዕሴ ልውሰዳችሁና ምስጋናና ውዳሴ የእድሎች ቁልፍ ብያለሁ። ስለዚህ እንዴት ነው የእድሎች ቁልፍ የሚሆነው? ሁለት ነገሮችን እናያለን። የመጀመሪያው ምስጋናና ውዳሴ የእምነት እርምጃ ስለሆነ ነው፣ ወይም ደግሞ የእምነት እርምጃ በመሆኑ ነው። ምስጋና ለእግዚአብሔር ስናቀርብ፣ ውዳሴን ለእግዚአብሔር ስናቀርብ የምናቀርበው በእምነት ነው። ለሱ የምንቀርበው ያ የእምነት እርምጃ መውሰዳችን ምስጋናን ብዙ ጊዜ መስዋዕት የሚያደርገው እምነትን ስለሚጠይቅ ነው። ነገርየው እንደሆነ ቆጥረን
ወይም ደግሞ እንደሚደረግልን ቆጥረን ስናደርግ እምነትን ይጠይቃል። መስዋዕትነት እሱ ነው። የእምነት መስዋዕትነትን ይጠይቃል። ምስጋናን ይሄን የምስጋና መስዋዕት የሚለው ቅድም ያነበብነው ዕብራውያን ጻፊ የሚነግረን መስዋዕትነቱ ከነገሩ በተቃራኒ በእግዚአብሔር መልካምነት ላይ ባለ መደገፍ በእግዚአብሔር ታማኝነት ላይ ባለ መተማመን የሚቀርብ ስለሆነ ነው። እግዚአብሔር አይለወጥም ብዬ ባለኝ እምነት የሚቀርብ ስለሆነ ነው። ነገሩ አይመስልም፣ ማልፍበት ጎዳና ላይ መስል ይችላል። ያ አሁን ያለውበት ሁኔታ ያንን ምስጋና እንዳወጣ እድል ላይሰጠኝ ይችላል። ነገር ግን በዛ ተቃራኒ ስቆም እምነት ይጠይቃል። ያንን ነገር ብቀበለውም ቢያድነኝም ቢገለኝም እግዚአብሔር ጋር ሕይወት ከእግዚአብሔር ጋር ሕይወት ያገኘ ሰው ቢያድነኝም ቢገለኝም እግዚአብሔር ጋር ነው የሚሄደው የሚል እምነት ያስፈልገዋል። ያ እምነት ከሌለው ሞቱ ጥፋት እንደሆነ ነው የሚያስበው። ነገር ግን ለክርስቲያን ሞት እንቅልፍ ነው ይለናል አይደል? መጽሐፍ ቅዱስ የሚነግረን እምነት ሁልጊዜም ከመጽሐፍ ቅዱስ ነው የሚቀዳው። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ስለዚህ እምነታችን መሰረቱ ምንድነው? መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስ የነገረን እውነት እውነተኛ ነው። እግዚአብሔር የተናገረን እውነት ሁሉ በሱ ታማኝነት፣ በሱ መልካምነት፣ በሱ ፍቅር ላይ የተመሰረተ ነው። እሱ የተናገረን ከሱ ምሕረት የተነሳ ከቸርነቱ፣ ከመልካምነቱ፣ ከታማኝነቱ የተነሳ የተናገረን እውነት ነው። ይሄ እውነት ደግሞ የሚሻር እውነት አይደለም፣ የሚለወጥ እውነት አይደለም። ስለዚህ ድፍረትን እምነትን ይጠይቃል። ምስጋናን ማቅረብ በየትኛው ሁኔታ? በተቃራኒው ሁኔታ ስንሆን። ስለዚህ ያ ተቃራኒውን ሁኔታ የምናሸንፍበትን እምነት ይፈልጋል ምስጋናና ውዳሴ። ስለዚህ መልካም እድሎች እንዲመጡ ደግሞ የእምነት እርምጃ በጣም አስፈላጊ ነው። የእምነት እርምጃ የሚያመጣው እድል ምንድነው ካላችሁ የእግዚአብሔርን እጅ ጣልቃ እንድትገባ ያደርጋል። በሁኔታዎቻችን ውስጥ እኛ በማንችለው የኛ አቅም በማይፈቅደው ነገር ውስጥ በእግዚአብሔር ላይ ባለን እምነት ተደግፈን ምስጋናና ውዳሴን ለእግዚአብሔር ስናቀርብ እግዚአብሔር ጣልቃ ሊገባ እጁን ይልካል፣ ኃይሉን ይልካል። ያ እምነት ወዴት ወሰደን? ወደ ሌላ እድል ውስጥ ያስገባናል። እግዚአብሔር ወደ ያዘልን የጤንነት እድል፣ እግዚአብሔር ወደ ያዘልን የበረከት እድል፣ እግዚአብሔር ወደ ያዘልን የተከፈቱ በሮች እድል ውስጥ ሚያስገባን እግዚአብሔር ላይ ያለን እምነት ለሱ ምስጋናና ውዳሴን በምናቀርብበት ጊዜ ሺፍት ያደርገዋል ነገራችን። አብርሃም አባታችን ትልቅ ምሳሌ ነው። ሮሜ ምዕራፍ 4 ላይ ስለ እምነት የቀረበልን እምነቱ ጽድቅ ሆኖ የተቆጠረለት አባታችን ነው። እዛ በብሉይ ኪዳን ዘመን ሆኖ የሱ እምነት ምን ነበረ? እግዚአብሔር ተስፋ የሰጠው እግዚአብሔር የሞተውን ሕያው እንደሚያደርግ ደግሞም የሌለን እንደሚጠራ አምኖ ስለነበረ የብዙሃን አባት የአሕዛብ አባት ተብሎ የተጠራውን ተስፋ ተቀብሎታል። ለምን? ተስፋን የሰጠ ታማኝ እንደሆነ አምኗል። እሱ ላይ ስትሄዱ ምዕራፍ 4 ቁጥር 20 ላይ ስትሄዱ ምን ይላል? እምነቱ ወይም ደግሞ የፈጠረለት የምስጋናን ሕይወት ታያላችሁ። ምንም እንኳን ሁኔታው የሚነግረው የ100 ዓመት ሰው ነው። ሳራም ማህፀኗ ሊሸከም የሚችል ሁኔታ ላይ አይደለችም ያለችው። ሁኔታው ሙት ናችሁ፣ ከዚህ በኋላ ምንም የሚፈጠር ነገር የለም፣ አርፋችሁ ቁጭ በሉ የሚል ነው ሁኔታው። ግን ደግሞ አንድ እውነት አለ፣ የተነገረ ተስፋ አለ። እግዚአብሔር ልጅን እሰጥሃለሁ ከዘር የሚወጣው ካንተ የሚወለደው ነው ወራሽ ብሎታል። ይስሐቅ እንደሚወለድ ተነግሮታል። ያን ነባራዊን ሁኔታ ክዶ በተቃራኒ እግዚአብሔርን ያመሰገነበት ምክንያት እዚህ ክፍል ላይ ይነግረናል። ቁጥር 20 ላይ ምዕራፍ 4 ከላይ ያለውን እናንተ አንብቡ ከ17 ጀምራችሁ። ለእግዚአብሔር ክብር እየሰጠ ምን ይላል? ለእግዚአብሔር ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። እሱ ጋር የተፈጠረው እምነት እግዚአብሔርን እያከበረ እያመሰገነ በእምነቱ ምን እያለ እየበረታ ሄዳ። ክብር ለስሙ ይሁን።
ስለዚህ ምስጋና እግዚአብሔርን ማመስገን ማወደስ የእምነት አንዱ እርምጃ ስለሆነ ወደ ሌላ በር ያስገባናል፣ ወደ ሌላ እድል ያስገባናል። ክብር ለስሙ ይሁን። ስለዚህ እውነተኛ ምስጋናና ውዳሴ ሁልጊዜም ትኩረታችንን ከራሳችን ላይ አንስቶ ትኩረታችንን ከችግሩ ላይ አንስቶ ከሁኔታው ላይ አንስቶ በእግዚአብሔር ላይ እንድናደርግ ነው የሚያደርገው። እውነተኛ ምስጋና እውነተኛ ውዳሴ ሁልጊዜም ከሁኔታው ይነቅለናል። ስለዚህ እግዚአብሔር ላይ ትኩረት አደረግን ማለት እግዚአብሔር የሌለውን እንዳለ አድርጎ የሚጠራ አምላክ ነው። እግዚአብሔር የሞተውን ሕይወት የሚሰጥ ነው። ሁላችንም እኮ እምነት ስናምን ያ አብርሃም ያመነበትን እምነት በክርስቶስ ኢየሱስ በኩል የተሰራውን ሥራ የሱን ሞት ትንሣኤውን የተቀበልነው እኮ በእምነት ነው። ያኔ ስንቀበል ምንድነው የሆነው? ሙት የነበርን ሰዎች፣ በጨለማ የነበርን ሰዎች ሕይወትን አገኘን፣ ሕይወትን ተቀበልን። በምን? በእምነት። ክብር ለስሙ ይሁን። ምስጋናም ውዳሴም በእምነት ወደ እግዚአብሔር የምንቀርብበት ነው። ግን ደግሞ ሌላ እድል ይከፍታል፣ ሌላ በር ይከፍታል። አምነን በእግዚአብሔር ላይ ባለን በማንነቱ ላይ ባለን በሱ በአድራጊነቱ ላይ ባለን እምነት ስናመሰግነው፣ ስንወድሰው፣ ስንቀድሰው እግዚአብሔር ወደ ያዙልን በሮች ቁልፍ ናቸው። እነዚህ ምስጋናና ውዳሴ ወደ እግዚአብሔር ወደ ያዘልን በሮች ምንገባበት ቁልፍ ነው። ስሙ ይባረክ። ስለዚህ ሁልጊዜም እውነተኛ ምስጋናና ውዳሴን ለእግዚአብሔር ልናቀርብ ያስፈልጋል። ለምን? እይታችንን ይቀይረዋል። ምስጋናና ውዳሴ አታያችንን ነው የሚቀይረው። እግዚአብሔር ላይ እንድናደርግ ከሁኔታው ላይ ራሳችን እንድናነሳ በፍጻሜው ላይ በክብሩ ላይ ትኩረት እንድናደርግ ቅድም ያየነውን ያ የክብር ተስፋ እንድናይ ነው የሚያደርገው። ለዛ ነው ጳውሎስ ሁልጊዜ ጸሎቱን ካያችሁት ኤፌሶን ላይ ያለው ጸሎት እግዚአብሔርን እንድናውቅ ደግሞም የመገለጥና የጥበብ መንፈስ እንዲሰጣችሁ ለምናለሁ ከኋላ በኋላ የመጥራቱን ተስፋ አጥርተን እናይ ዘንድ የልቦና አይኖቻችሁ እንዲበሩ ጸልያለሁ አለ። ስለዚህ ማየት ይጠይቃል ማለት ያን ስናይ ነው እግዚአብሔር ላይ ያለን እምነት ለምስጋና ያቆመናል፣ ለውዳሴ ያቆመናል። ክብር ለስሙ ይሁን። ሃሌሉያ። ስለዚህ ምንም አይነት እንቅፋት በፊታችን ቢመጣ ከዛ ተስፋ ከዛ ከምስጋና ከውዳሴ እንድንጎላ ያደርገን። በሱ ላይ ያለን እይታችን ሲቀየር ወደ እግዚአብሔር አይኖቻችንን ስናነሳ ሁኔታዎቻችንን እንረሳለን። እንቅፋት የሚሆኑብንን ወደሱ መገኘት እንዳንገባ የሚያደርጉንን ሁሉ ነገሮች እንድንረሳ ያደርጋል። ክብር ለስሙ ይሁን። ሃሌሉያ። በሁለተኛ ዜና ምዕራፍ 20 ቁጥር 22 ላይ የምታዩት የኢዮሳፍጥ የገጠመው እነዛ ሶስቱ ሰራዊት ሊገጥሙት ሲመጣ የገጠመው ሁኔታ በጣም አስፈርቶት አስደንግጦት እግዚአብሔር ላይ ከሁኔታው በላይ እግዚአብሔር ላይ አይኖቹን ሲያደርግ ታያላችሁ። እግዚአብሔር ላይ አይኖቹን ሲያተኩር ታያላችሁ። ያ ደግሞ ወስዶ ወዴት አመጣው? በእግዚአብሔር ላይ አይኑን ማድረጉ ወደ ምስጋና ወደ ውዳሴ ህይወት ሲያመጣው ታያላችሁ። ያ ውዳሴ ሌላ የድል በር ሲከፍትለት ታያላችሁ። የእግዚአብሔር ቃል ቁጥር 22 ሙሉን ስታነቡት በደንብ ትልቅ ሐሳብ እዛ ታገኛላችሁ። ግን ከጊዜ አንፃር ቁጥር 22ን እናንብበው። ዝማሬውንና ምስጋናውንም በጀመሩ ጊዜ ይላል። ውዳሴውንና ምስጋናውን በጀመሩ ጊዜ ይሁዳን ሊወጉ በመጡ በአሞንና በሞዓብ ልጆች በሴሮንም ተራራ ሰዎች ላይ እግዚአብሔር ድብቅ ጦር አስነሳ ይላል። ምስጋና የእግዚአብሔርን ድል እንድትለማመዱ ተዋጊው ራሱ እንዲሆንላችሁ ያደርጋል። አቅማችሁ ማለት ሁልጊዜም ምስጋናና ውዳሴ ካያችሁት የብቁ ሰዎች አይደለም፣ የብርቱ ሰዎች መንገድ አይደለም፣ ደካሞች የሚመርጡት መንገድ ነው። ማለት እግዚአብሔር ሆይ አንተ ብርቱ ነህ፣ እግዚአብሔር አንተ ፈዋሼ ነህ፣ እግዚአብሔር አንተ አቅራቤ ነህ፣ ያንተ ጥገኛ ነኝ፣ ካንተ ውጭ ሌላ መንገድ የለኝም፣ መፍትሄ የለኝም የሚሉ ሰዎች መንገድ ነው ምስጋና። ውዳሴ የዛ መንገድ ነው። ያንን መንገድ ስንከተል እግዚአብሔር ፈጥኖ ይደርሳል። እግዚአብሔር ድብቅ ጦር አስነስቶ ሌሎች የድል በሮችን የድል እድሎችን ያዘጋጃል። ክብር ለእግዚአብሔር ይሁን፣ ስሙ ለዘላለም ይባረክ። ሁለተኛው
ቅድም ቁልፍ ነው ብያችኋለሁ። ምስጋናና ውዳሴ ቁልፍ ነው፣ የድሎች ቁልፍ ነው። ሌላው የመገኘቱ በር ስለሆነ ነው ቁልፍ የሆነው። ምስጋናና ውዳሴ የእግዚአብሔር መገኘት ወደኛ እንዲመጣ መግቢያው በር ነው። ህልውና ወደ ህይወታችን እንዲመጣ መግቢያ በር ነው። በህልውና ውስጥ ደግሞ የምታገኙትን እውነት ስትመለከቱ ህልውናው መጣ ማለት እግዚአብሔር ወደኛ አዘነበለ ማለት ወይም ደግሞ እግዚአብሔር በሁሉም ስፍራ አለ፣ ግን ደግሞ የተገለጠ መገኘቱ የተገለጠ ህልውናው በህይወታችን ሲንቀሳቀስ አብሮ የመንግስቱ ኃይል ይንቀሳቀሳል። የዛ የኃይሉ መንቀሳቀስ ደግሞ ይዞት የሚመጣው ነፃነት አለ፣ ይዞት የሚመጣው ድል አለ። የኃይሉ መንቀሳቀስ ይዞት የሚመጣው ከፍታ አለ፣ ይዞት የሚመጣው ፍሬያማነት አለ፣ ይዞት የሚመጣው በረከት አለ። ስለዚህ ሁልጊዜም ምስጋና ወይም ደግሞ ውዳሴ ወዴት ያስገባችኋል? ወደ መገኘቱ ያስገባችኋል። ሳታቁት በምስጋና ውስጥ በውዳሴ ውስጥ ወደ እግዚአብሔር መገኘት ስትገቡ የመንፈሳዊ ዓለም ክልል ሲከፈትላችሁ ሲገለጥላችሁ ታገኙታላችሁ። ለምን? ተጽዕኖ ያ አካባቢያችሁን ይቀይረዋል። የእግዚአብሔር መገኘት ቤታችሁን ይቀይረዋል። የእግዚአብሔር መገኘት ጉባኤውን ይቀይረዋል። የእግዚአብሔር መገኘት ህይወታችሁን ይቀይረዋል። ህይወታችሁ እንዲለወጥ ያደርገዋል። አስተሳሰባችሁ እንዲለወጥ፣ የተባረከ እንዲሆን፣ አታያችሁ የተለወጠ እንዲሆን ማለትም ያን እግዚአብሔር መለኮትና የመለኮት ማንነት ነው በህይወታችሁ የሚገለጠው። መለኮት የተሸከመው ህይወት ነው በህይወታችሁ የሚገለጠው። ክብር ለስሙ ይሁን። ሃሌሉያ። ሁለተኛ ቆሮንቶስ ላይ ስትመለከቱ ምዕራፍ 3 ቁጥር 17 ላይ ጌታ ግን መንፈስ ነው ይላል። የጌታም መንፈስ ባለበት በዚያ አርነት አለ ማለት ይሄ አለ፣ በእኛ ውስጥ አለ፣ በቋሚነት አለ፣ ከኛ ጋር አለ። ግን እዚህ ጋር የሚነግረን የሱን ተጨባጭ የሆነውን የሚታየውን የሚዳሰሰው መገኘት ባለበት ስፍራ ነፃነት አለ። ቀንበር አይቀጥልም። ሃሌሉያ። የሱ መንቀሳቀስ መንፈስ ቅዱስ በህይወታችን ፍሪሊ ሲንቀሳቀስ ፍሪሊ በህይወታችን ሲሰራ ነፃነት አለ፣ ከቀንበር መውጣት አለ፣ አርነት አለ፣ ፈውስ አለ። ቃሉን ይህንን ነው የሚለን። እኛም ሁላችን ይላል። እሱ ብቻ አይደለም፣ እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንድንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። አሁን የህይወቱም ቀጣይ የሆነ አሁን የክርስትና ህይወት ቅድም እንዳልኳችሁ የገባንበት ህይወት አንድ ቦታ ላይ የሚቆም ሳይሆን ፍጹም የሆነውን ክብር እስክንደርስ ድረስ ከክብር ህይወት ወደ ሌላ የክብር ህይወት የሚሸጋገር ህይወት ነው። ያን ደግሞ የምንለማመደው መንፈስ ቅዱስ በህይወታችን ሲንቀሳቀስ ህልውናው ያለመከልከል ሲከፈት። ለዚህ ደግሞ ቁልፉ እግዚአብሔር የሰጠን አንደኛው ቁልፍ ምስጋናና ውዳሴ ነው። ይህንን በህይወታችን ዘመን ሁሉ ልንቀጥልበት እንደሚያስፈልግ ላበረታታችሁ እወዳለሁ። እንደ ቤተ ክርስቲያን እግዚአብሔር በደንብ አስለምዶናል፣ በደንብ አሰልጥኖናል። በዚች ቤተ ክርስቲያን ግን ደግሞ የሁል ጊዜ ነገር ነው። ሁል ጊዜ ልናደርገው እግዚአብሔር የያዘልንን እድሎች የሚከፍት ቁልፍ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ስሙ ለዘላለም የተባረከ ይሁን። ሁለተኛ ዜና ምዕራፍ 5 ቁጥር 13 ላይ ሄዳችሁ ስታዩ የምታገኙት እውነተኛ መልእክት እንደዚህ ይላል። ቁጥር 13 ላይ መለከቱንም የሚነፋ መዘምራኑም በአንድነት ሆነው እግዚአብሔርን እያመሰገኑት እያከበሩ እግዚአብሔር ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ እያሉ በአንድ ቃል ድምፃቸውን ወደ ላይ ከፍ አድርገው በመለከትና በጽናጽል በዜማም ዕቃ ሁሉ እግዚአብሔርን ባመሰገኑት ጊዜ ደመናው የእግዚአብሔርን ቤት ሞላው። ማለት የክብሩ መገኘት ማለት ነው። አሁን እዚህ ክፍል ላይ አንድነት ሆነው እያመሰገኑ እያከበሩ ቸር ነው ሲሉት፣ ምሕረቱ ለዘላለም ነው ሲሉ ሁሉንም የማመስገኛ መንገድ ተጠቅመው ዜማን፣ የሙዚቃ መሳሪያውን፣ ድምፅን፣ ጥሩምባውን አሁን እንደምናደርገው ሁሉ ባደረጉ ጊዜ የእግዚአብሔር ክብር ምኑን ሞላው?
ቤቱን ሞላው። ክብር ለስሙ ይሁን። የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶት ነበርና ካህናቱ ከደመናው የተነሳ ከክብሩ የተነሳ መቆምና ማገልገል አልቻሉ። ማለት ይሄ በምስጋና በውዳሴ እግዚአብሔር ለኛ ያቀረበው የራሱ መገኘት ነው። በዚህ እየቀጠልን እየጨመርን በሄድን ቁጥር የምንለማመደው እውነት ነው። እግዚአብሔር በዚህም ቤተክርስቲያን የተለማመድነው ያየነው፣ ግን ደግሞ ከዚህ በላይ ልናደርግለት በሙሉ መሰጠት በእውነተኛ ምስጋናና ውዳሴ ሁልጊዜም አቅደን ሆን ብለን ስሜታችንን ሳይሆን መከተል ያለብን ከስሜታችን ባለፈ አቅደን ሆን ብለን የምናደርገው ጉዳይ ነው። ለምን? የእግዚአብሔርን ክብር የእግዚአብሔርን መገኘት የሚጠራ የሚከፍት ቁልፍ ነው። ስሙ ይባረክ። ሃሌሉያ። ያ የእግዚአብሔር መገኘት የእግዚአብሔር ክብር ደግሞ ምንድነው የሚያደርገው በሕይወታችን ካላችሁ የእስራኤልን ሕዝብ ማየት ትችላላችሁ። ከምድረ በዳ እንዴት እንደመራቸው በዛ ደመናው ፀሐይ እንዳያገኛቸው፣ ሐሩሩ እንዳያገኛቸው፣ ጨለማው እንዳያገኛቸው እግዚአብሔር በደመናው እንዴት እንደመራቸው ታያላችሁ። በምድረ በዳ ሲመራቸው፣ ከግብፅ አውጥቶ ሲመራቸው። ስለዚህ የሱ መገኘት ሁልጊዜም ወደ እድሎቻችን ይመራናል። እግዚአብሔር ወደ ያዘልን ሰርቶ ወደ ጨረሰልን የበረከት እድሎች፣ የፈውስ እድሎች፣ የድል እድሎች፣ የሰላም እድሎች፣ የረፍት እድሎች፣ የእርካታ እድሎች ይመራናል። ስለዚህ ይሄ ቁልፍ ነገር ነው። ምስጋና ውዳሴ ቁልፍ ነው። የእግዚአብሔርን መገኘት ወደ ሕይወታችን ህልውናውን ወደ ሕይወታችን የሚጠራ ክብር ለስሙ ይሁን። ክብር ለስሙ ይሁን። ምስጋና ሁልጊዜም ትኩረቱን ወደኛ እንዲያደርግ ያደርገዋል። እግዚአብሔር ወደ እያንዳንዳችን ወደሚያመሰግን ወደሚወድስ ሰው እግዚአብሔር ትኩረቱን እንዲያደርግ ያደርገዋል። ጣልቃ እንዲገባ ያደርገዋል። ስለዚህ ምስጋናችንን ሁልጊዜም ለጌታ ማቅረባችንን በትጋት እንድንቀጥል አበረታታችኋለሁ። ክብር ለእግዚአብሔር ይሁን። ሃሌሉያ። የእግዚአብሔር ቃል ሉቃስ ወንጌል ምዕራፍ 17ን አንብበን እንጨርሳለን። ስሙ ይባረክ። እዛ ክፍል ላይ በአዲስ ኪዳንም እግዚአብሔር መመስገን መወደስ የሚገባ መከበር የሚገባው አምላክ እንደሆነ ታያላችሁ። ጌታ ኢየሱስ ክርስቶስ ያንኑ ሐሳብ ሲያጸናው እግዚአብሔር ሁልጊዜ ለኛ ጥቅም ነው ያንን ደግሞ የሚፈልገው። ቅድም እንዳልኳችሁ ቁልፉ ለኛ ነው ጥቅሙ። ቁልፉ የሚከፍትልን ለኛ ነው። ቁልፉ የሚያስገባን እኛን ነው። የእግዚአብሔርን እጅ ለኛ ነው የሚያንቀሳቅሰው። የእግዚአብሔርን ህልውና ለኛ ነው የሚያንቀሳቅሰው። ጥቅሙ ለኛ ነው። ለዛ ነው ጌታ ኢየሱስ ክርስቶስ እነዛን ሰዎች ክፍሉን እናንበው። ምዕራፍ 17 ቁጥር 11 ላይ ወደ ኢየሩሳሌምም ሲሄድ በገሊላና በሰማርያ መካከል አለፈ። ወደ አንዲት መንደርም ሲገባ በሩቅ የቆሙት 10 ለምጻሞች ተገናኙት። እነሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉ። አይቶም ሂዱ ራሳችሁን ለካህናት አሳዩ አላቸው። እነሆም ሲሄዱ ነጹ። ከነሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። እያመሰገነውም በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበረ። ኢየሱስም መልሶ 10 አልነጹምን? 9ኙስ ወዴት አሉ? ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብር የተመለሱ አልተገኙም አለ። እርሱንም ተነስ ሂድ እምነትህ አድኖሃል አለው። እዚህ ክፍል ላይ የምታዩት እግዚአብሔርን ለማክበር መመለስ ያስፈልጋል። ሃሌሉያ። ማለት እነዚህ 10 ሰዎች ከሩቅ እየተጣሩ እየጮሁ ማረን ብለው ለመኑ። ጌታ ኢየሱስ ክርስቶስም ፈወሳቸው፣ ማራቸው። ግን ደግሞ እየጮኸ የተመለሰው አንዱ ነው። ስለዚህ ድምፁን ከፍ አድርጎ እያመሰገነ እየጮኸ መምጣት ተገቢ እንደሆነ እዚህ ክፍል ላይ ኢየሱስ ያረጋግጠዋል። ጮኸን ብዙ ነገር ወስደን ሊሆን ይችላል። ብዙ ነገር እግዚአብሔር አድርጎልን እባክህ በቃ አንዲት እድል ብቻ ስጠን ብለን ጮኸን የተቀበልናቸው ብዙ ነገሮች አሉ። ግን ወዲያው ነው የምንረሳው፣ ወዲያው ነው የምንዘነጋው። ጮኸን እንደተቀበልነው እንኳን አይደለም የምናቀርበው። አቀራረቡም በጩኸት ማለት ያለምንም አፍረት ያለምንም ይሉኝታ እግዚአብሔር ያደረገልኝን እየቆጠርኩ
በእግዚአብሔር ሕዝብ መካከል ላመሰግነው ልወድሰው ይገባኛል። ጌታ ኢየሱስ ክርስቶስ ይህን ይፈልጋል ከኛ። ጥቅሙ ለኛ ስለሆነ፣ በረከቱ ለኛ ስለሆነ፣ ድሉ ለኛ ስለሆነ፣ ሕይወቱ ለኛ ስለሆነ፣ ስለዚህ ይህን መዘንጋት የለብንም። ሁልጊዜም በምስጋና ብዙ እድሎችን እግዚአብሔር ይዞልናል። በውዳሴ እግዚአብሔር በሕይወታችን መንገድ የያዛቸውን እድሎች እንድንገናኝ አንደኛ በሱ የእርዳታ እጁ በሱ መገኘት በመንፈስ ቅዱስ አክቲቭ እንቅስቃሴ በሕይወታችን ሊሰራ ይፈልጋል። ያን ደግሞ ከሚያንቀሳቅሱ ቁልፎች አንዱ ምስጋናና ውዳሴ ነው። ክብር ለእግዚአብሔር ይሁን። ስለሰማችሁኝ አመሰግናለሁ። እግዚአብሔር ይባርካችሁ። አሁን ወደ ቀጣይ የምስጋና ስነ ስርዓት እንሄዳለን። ሃሌሉያ! ክብር ለእግዚአብሔር ይሁን። ሃሌሉያ! አሁን የምንቆምበት ጊዜ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ! ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን።